ግዛቶች ልክ እንደ ሰው ልጅ ይወለዳሉ፣ ያድጋሉ፣ ይደሰታሉ፣ ይታመማሉ፣ በመጨረሻም ይሞታሉ። በታሪክ መድረክ ላይ ለዘመናት ገኖ የኖረውና እስከ ኦስትሪያ ቬና በር ድረስ በመኳተን አውሮፓን ያንቀጠቀጠው ግዙፉ የኦቶማን ኢምፓየር በ19ኛው ክፍለ ዘመን ማብቂያ ላይ የአውሮፓው ህመምተኛ ተብሎ መጠራት ጀምሮ ነበር። ያ ግዙፍ ግዛት በህመም አልጋ ላይ ተኝቶ የአውሮፓ ኃያላን መንግስታት ሊቀብሩት ጉድጓድ እየቆፈሩለትና ንብረቱን ለመቀራመት እየተሽቀዳደሙ በነበረበት በዚያ ድንግዝግዝ ወቅት ከአንድ የወደብ ከተማ ውስጥ የነገዋን አዲስ ቱርክ የሚቀይር አንድ ሕፃን ተወለደ። ለመሆኑ ይህ ሰው ማን ነው? አምባገነን፣ ብሔርተኛ ወይስ ሀገሩን ከውድመት ያተረፈ ታላቅ መሪ? ይህን ታሪክ በአንክሮ እንድትከታተሉኝ እጋብዛችኋለሁ። አብራችሁን ቆዩ። በ1881 መጀመሪያ አካባቢ በኦቶማን ግዛት ስር በነበረችው የሰሎኒካ የወደብ ከተማ የአሁኗ ግሪክ አንድ ወንድ ሕፃን ተወለደ። ስሙም ሙስጠፋ ተባለ። የሕፃኑ አባት አሊ ሪዛ የተባሉ የሀገር መከላከያ ሚሊሻ መቶ አለቃ ሲሆኑ እናቱ ዙበይዴ ሁኑም ደግሞ ከገበሬ ማህበረሰብ የተገኘች ጠንካራ ሴት ነበረች። ሙስጠፋ ገና በ7 ዓመቱ አባቱን በማጣቱ ሕይወት ፈተና ሆነችበት። እናቱ ወስዳው በገጠር አሳደገችው። ታሪኩ እንደሚነግረን አባቱ አሊ ሪዛ ከመሞታቸው በፊት በሙስጠፋ ሕይወት ላይ ትልቅ አሻራ ጥለው አልፈዋል። ሙስጠፋ በሃይማኖታዊ ትምህርት ቤት ሳይሆን በዘመናዊ ዓለማዊ ወይም ሴኩላር ትምህርት ቤት እንዲማር አጥብቀው ወስነው ነበር። ይህ ውሳኔ የነገውን የታሪክ ፈጣሪ ስብዕና ለመቅረጽ የመጀመሪያው ጡብ ሆነ። ሙስጠፋ በአስራዎቹ ዕድሜ ውስጥ እያለ ወደ ሰሎኒካም ተመልሶ ሁለተኛ ደረጃ ትምህርቱን ሲከታተል የሂሳብ መምህሩ በልጁ ብስለትና ልዩ የማሰብ ችሎታ በመገረም ከማል ትርጉሙም ፍጹም ወይም ብቁ ማለት ነው የሚል ስም ጨመረለት። ከዚያን ጊዜ ጀምሮ ሙስጠፋ ከማል ተባለ። በዚያን ዘመን የኦቶማን ግዛት በከፍተኛ ቀውስ ውስጥ ትገኝ ነበር። ግዛቱ ልክ እንደ ሮማን ኢምፓየር ውድቀት ሁሉ በውስጥ ሽኩቻና በውጭ ኃይሎች ጥቃት እየተሸረሸረ ነበር። ይህን ውድቀት ለመከላከል የወጣት ኦቶማን ቡድን ወይም ያንግ ኦቶማንስ እና በኋላም ወጣት ቱርኮች ወይም ያንግ ተርኪስ የተባሉ ንቅናቄዎች ተፈጠሩ። ወጣቱ ሙስጠፋ ከማል በ1899 በኢስታንቡል ወታደራዊ አካዳሚ ገብቶ በ1905 በትምህርቱ ከፍተኛ ማዕረግ አግኝቶ ሲመረቅ በውስጡ የአገሩ ውድቀት የሚያንገበግበውና ለለውጥ የሚቆም ወጣት ሆኖ ነበር። በንጉሱ ወይም በሱልጣኑ አገዛዝ ላይ ባለው ተቃውሞ ምክንያትም ታስሮም ነበር። በኋላም ወደ ደማስቆ ተሰደደ። ነገር ግን የለውጡ እሳት በውስጡ አልጠፋም ነበር። በሙስጠፋ ከማል ሕይወት ውስጥ የጋሊፖሊ ታላቅ ተአምር መመልከት የግድ ይላል። የጋሊፖሊን ታላቅ ተአምር በጥልቀት ለመረዳት አስቀድመን ወደ ሊቢያ በረሃ፣ ወደ ሰሜን አፍሪካ አሸዋ መጓዝ ይኖርብናል። እንግዲህ አስቡት፣ የአውሮፓ ፈጣን ኃያል መንግሥት ለመሆን የምትተጋው ጣሊያን የአውሮፓ ሕመምተኛ የተባለውን የኦቶማን ግዛት የመጨረሻዋ የሰሜን አፍሪካ ይዞታ በሆነችው በሊቢያ ላይ ጥቃት ሰነዘረች። በወቅቱ በፖለቲካና በወታደራዊ መስክ ስሙ ቀስ በቀስ እየጎላ የመጣው ሙስጠፋ ከማል በአገር ፍቅር እሳት ተቃጥሎ በፈቃደኝነት ወደ ሊቢያ ዘመተ። በዲሴምበር 1911ም በቶብሩክ በተደረገው ከባድ ፍልሚያ ከማል አነስተኛና በቂ መሳሪያ ያልነበረውን የቱርክን የአረብ ወታደሮች በማደራጀት የጣሊያን ዘመናዊ ጦር አሸንፎ መለሰ። ይሁን እንጂ በጃንዋሪ 1912ም በደርና ጦርነት ወቅት የታሪክ መጽሐፍ የከማልን አካላዊ ገጽታ የሚቀይር አሳዛኝ ክስተት መዘገበ። በጣሊያን የቦምብ ፍንዳታ ወቅት የተፈረካከሰ የኖራ ድንጋይ ስብርባሪ የግራ ዓይኑን በጥልቀት ወጋው። ጉዳቱ እጅግ ከባድ ስለነበር ወጣቱ ከማል ለሳምንታት በጨለማ ክፍል ውስጥ ታክሟል። ነገር ግን ሙሉ በሙሉ ሊድን አልቻለም። የግራ ዓይኑ ህብረ ዋሱ እስከ መጨረሻው በመጎዳቱ እይታው በቋሚነት ተዛባ። በዓይኑ ላይ የቀረው ጠባሳ በሕይወቱ ሙሉ የአገልግሎቱ ወይም የጀግንነቱ ምልክት ሆኖ ቀረ። ለሕክምና ወደ ቬና ከተላከም በኋላ በ1913 በባልካን ጦርነት አገሩ ስትደማና የ600 ዓመት ታሪኳ መሬቷ በባልካን ጥምረት እጅ ሲወርቅ በጭንቀትና በቁጭት ጥርሱን ይነክስ ነበር። ይህ አካል ጉዳትና የልብ ስብራት ግን የአገሩን ፍቅር ያጠነከረ የመከራቶን ሆነለት። አሁን ደግሞ 1915 ወደ አንደኛው የዓለም ጦርነት እንሸጋገር። የኦቶማን ግዛት ሳትወድ በግዷ በጀርመን በኩል ተሰልፋ የጦርነቱ ረመጥ ስትረግጥ በለንደን የሚገኙት የታላቋ ብሪታንያ መሪዎች ቱርክን በአንድ ጀንበር ለመደምሰስ አሰቡ።
ይህን እቅድ ያፈለቁት ደግሞ በወቅቱ የባህር ኃይል ሚኒስትር የነበሩትና በኋላም የእንግሊዝ ጠቅላይ ሚኒስትር የሆኑት ወጣቱና እብሪተኛው ዊንስተን ቸርችል ነበሩ። ቸርችል እንዲያሰቡ የብሪታንያ የፈረንሳይ ታላላቅ የብረት መርከቦች ወደ ዳርኔሌስ የባህር ወሽመጥ እንልካለን። የባህሩን መከላከያ ሰብረን በመግባት ዋና ከተማዋን ኢስታንቡልን በከባድ መሳሪያ እንደበደባለን። የቱርክ ሕዝብና ንጉሥ በፍርሃት ተንበርክከው እጃቸውን ይሰጣሉ። ጦርነቱም በአጭር ጊዜ ያልቃል የሚል እቅድ ወጡ። የቸርችል ስሌት የናፖሊዮን ቦናፓርቲ የ1812 የሩሲያን ወረራ ያስታውሰናል። ናፖሊዮን እንደዚሁ ሞስኮውን ከያዝኩ ሩሲያ ትንበረከካለች፣ ጦርነቱም ያበቃል ብሎ በራስ መተማመን ተሞልቶ ነበር። ነገር ግን የሩሲያን አስፈሪ ክረምትና የሕዝብን አርበኝነት መንፈስ አላሳላም ነበር። ቸርችልም እንደዚሁ የብሪታንያ የባህር ኃይል የማይሸነፍ መሆኑን ብቻ አሰሉ እንጂ የጋሊፖሊን ወጣ ገባና ገደላማ ኮረብቶች እንዲሁም የአገራቸውን ዳርቻ ለመከላከል እስከ መጨረሻው ጠብታ ደም ለመዋጋት የቆረጡትን የቱርክ ወታደሮች ልብ አላስተዋለም። ሌላው ታሪካዊ ንጽጽር የፋርሱ ንጉሥ ተርኬሲስ ከ400 ዘመናት በፊት ዳርኔስ በጥንት ስሙ ሄሌስፖንት በኩል ግሪክን ለመውረር ሲመጣ የባህር ማዕበሉ ድልድዩን ስለሰበረበት በቁጣ ተሞልቶ ባህሩን በጅራፍ እንዲገርፉት ካዘዘው ትዕቢት ጋር ይመሳሰላል። ዊንስተን ቸርችልም በዘመናዊ የብረት መርከቦቻቸው ታግዘው ባህሩንና ተራራውን ለመግረፍ ቢመጡም ተፈጥሮና የቱርክ አርበኞች ያዘጋጁላቸው ጣፋንታ ሌላ ነበር። አፕሪል 25 1915 ማለዳ የጋሊፖሊ ባህረ ሰላጤ በወፍራም ጭጋግ ተሸፍኗል። በድንገት የባህሩ ዝምታ በታላላቅ መድፎች ድምፅ ተሰነጠቀ። የብሪታንያ የፈረንሳይ መርከቦች እሳት ይተፉ ጀመር። የአውስትራሊያና የኒውዚላንድ ወጣት አርበኞች ለሀገራቸው ክብርና ለጀብዱ ሲሉ በማያውቁት የሜዲተራንያን የባህር ዳርቻ ላይ ወረዱ። ነገር ግን በስህተት የደረሱት አንዛኮቭ ወደሚባለው እጅግ ገደላማ ድንጋያማና ጥልቀት ሸለቆች ወዳሉበት አስቸጋሪ ቦታ ነበር። በቱርክ በኩል ግን ታላቅ መረበሽ ነበር። የጀርመን የጦር አማካሪዎችና የቱርክ ጀነራሎች ጠላት ከየትኛው አቅጣጫ ሊመጣ እንደሚችል ግራ ገብቷቸው ነበር። በዚህ እጅግ አስፈሪና አገር በሴኮንዶች ልዩነት ልጠፋ በሚችልበት ሰዓት ሙስጣፋ ከማል የ19ኛውን ክፍለ ጦር እየመራ በአቅራቢያው ይገኝ ነበር። ከማል ያለምንም የበላይ ትዕዛዝ በራሱ ተነሳሽነት ወታደራዊ አርቆ አሳቢነት ወታደሮቹን ይዞ ወደ ጦርነት ቀጠና ወደ ኮንከባይር ኮረብቶች አመራ። ከማል ያደረገው ይህ ውሳኔ በታሪክ ተመራማሪዎች ዘንድ ታላቅ ወታደራዊ ተአምር ተብሎ ይወደሳል። በጦርነት ጊዜ መመሪያ እስኪመጣ መጠበቅ ሀገርን ሊያጠፋ ይችላል። እሱ ግን ኃላፊነቱን በራሱ ትከሻ ላይ ወሰደ። ኮረብታው ላይ ሲደርስ ከማል ያየው ትዕይንት ልብ የሚሰብር ነበር። የ27ኛው ክፍለ ጦር ጥቂት የቱርክ ወታደሮች መሳሪያዎቻቸውን ጥለው እየሮጡና እየተንሸራተቱ ወደ ኋላ ሲሸሹ አያቸው። ጠላት ከበስተጀርባቸው በከፍተኛ ፍጥነት እየተከተላቸው ነበር። ከማል ፈረሱን አስቆመ። በዚያ በቆሰለው ዓይኑ ወታደሮቹን ትኩር ብሎ ተመለከታቸው። ድምፁን ከፍ አድርጎ ጮኸ፣ ለምንድን ነው የምትሸሹት? ወታደሮቹም በፍርሃትና በእንባ ተውጠው ጌታዬ፣ ጠላት እየመጣ ነው፣ ከእንግዲህ የምንተኩሰው ጥይት የለንም፣ ባሩዳችን አልቋል አሉት። እንግዲህ አስቡት፣ በዛች ቅጽበት ወታደሮቹ መሮጣቸውን ቢቀጥሉ ኑሮ ጠላት ኮረብታውን ተቆጣጥሮ መላውን የጋሊፖሊ መከላከያ ይሰብረው ነበር። ያ ቢሆን ኖሮ ኢስታንቡል ትወርቅ ነበር። የቱርክ ዕጣ ፈንታ እዛው ያበቃ ነበር። ሙስጣፋ ከማል ግን የድንጋይ ኃይል የጠነከረ ልብ ነበረው። ወታደሮቹን እንዲህ አላቸው፣ ባሩድ ከሌላችሁ በጠመንጃችሁ አፍ ላይ የሾሉ ጦሮች አሉላችሁ። የሾሉ ጦራችሁን ሰኩና መሬት ላይ ተኙ አለ። ወታደሮቹ ትእዛዙን ሰምተው መሳሪያዎቻቸው ጫፍ ላይ ያለውን ጦር ሰክተው መሬት ላይ ተኙ። ጠላት ይህን ሲያይ የቱርክ ወታደሮች አድፍጠው ሊያጠቁ የጠበቁ መሰሏቸው። ፍጥነታቸውን ቀነሱ። ምሽግ ለመያዝም ተገደዱ። ይቺ በጥቂት ሰከንዶች ውስጥ የተወሰነች ብልህ ውሳኔ ተጨማሪ የቱርክ ጦር ወደ ቦታው ደርሶ መስመሩን እንዲያደራጅ ወሳኝ ጊዜ ሰጠች። ከማል የራሱን ክፍለ ጦር ሲያሰልፍ ለወታደሮቹ የሰጠው ትእዛዝ ዛሬም ድረስ በሰው ልጅ ታሪክ ውስጥ እጅግ አስፈሪውና ታላቁ ወታደራዊ ትእዛዝ ተብሎ ይጠቀሳል። እኔ እንድትዋጉ አላዛችሁም፣ እኔ እንድትሞቱ ነው የማዛችሁ። እኛ እስከምንሞት ድረስ በሚያልፈው ጊዜ ውስጥ ሌላ ኃያልና ሌላ መሪ የእኛን ቦታ ሊተካ ይችላል በማለት ወታደሮቹን ይቀሰቅስ ነበር። ይህ ጭካኔ የተሞላበት ትእዛዝ አልነበረም፣ ይልቁንም ለአገር ሕልውና የተከፈለ ታላቅ መስዋዕትነት እንጂ። ወታደሮቹም ትእዛዙን ተቀበለው እስከ መጨረሻው ተዋጉ። በዚህ ኮረብታ ላይ ከነበሩት የቱርክ ወታደሮች መካከል አብዛኞቹ በዚያው ዕለት ተሰውተዋል። ነገር ግን የጠላት ግስጋሴ
ለአንዴና ለመጨረሻ ጊዜ አገዱ። ጦርነቱ ለወራት ቀጠለ። ጋሊፖሊ የምድር ሲኦል ሆነች። በሁለቱ ወገን ከ250 ሺህ በላይ ወታደሮች ሞቱ ወይም ቆሰሉ። ኮረብታዎችም በደም ረጠቡ። ይሁን እንጂ በዚህ በጭካኔ በተሞላው ጦርነት ውስጥ እንኳን የሰው ልጅ ሰብአዊነት አልጠፋም ነበር። የአንዛክ ወታደሮች በጻፏቸው ማስታወሻዎች ላይ የቱርክ ወታደሮች የቆሰሉትን የጠላት ወታደሮች ተሸክመው ወደ ጠላት ምሽግ እንዴት እንደሚያስጠጓቸውና ምግቦቻቸውን እንዴት እንደሚያካፍሉ በምሬትና በአድናቆት ጽፈዋል። በስተመጨረሻም በጃንዋሪ 1916 እንግሊዝና ፈረንሳይ ሙሉ በሙሉ ተሸንፈው መርከቦቻቸውን ይዘው ለመውጣት ተገደዱ። ዊንስተን ቸርችልም በታላቅ የፖለቲካ ውርደት ከስልጣናቸው ተነሱ። ጦርነት በዘመናዊ መሳሪያ ብዛትና በትዕቢት ብቻ አይሸነፍም። በጋሊፖሊ ተራሮች ላይ ያሸነፈው የሀገራቸውን መሬት ለመጠበቅ የቆረጡት የቱርክ ወታደሮች ጽናትና የሙስጠፋ ከማል ታላቅ የአመራር ስልት ነበር። ይህ ድል የኦቶማን ግዛትን ማዳን ባይችልም አዲሷን የቱርክ ሪፐብሊክ ለመመስረት ግን ትልቁን መሠረት ጥሏል። በሊቢያ በረሃ አይኑ የቆሰለው ወጣት በጋሊፖሊ ኮረብቶች ላይ የአዲሷ ቱርክ መሪና አታቱርክ ወይም የቱርኮች አባት ለመሆን የመጀመሪያውን ታሪካዊ ዘውድ ደፋ። እንግዲህ አስቡት፣ በኦክቶበር 1918 የኦቶማን ግዛት የአንደኛው የዓለም ጦርነት ተከትሎ የጭቃ ጅራፍ የሆነውን የመድሮስን አርምስትሮንግ ወይም የተኩስ አቁም ስምምነት ተፈራረመች። ይህ ስምምነት ግን ተራ ስምምነት አልነበረም። የ600 ዓመት ታሪክ ያላትን ታላቋን ግዛት በቁሟ የማጓረድ ውል እንጂ። በውሉ መሠረት የኦቶማን ጦር ሙሉ በሙሉ እንዲበተን ተወሰነ። የአጋር ኃይሎችም እንግሊዝ፣ ፈረንሳይና ጣሊያን ዋና ከተማዋን ኢስታንቡልን ጨምሮ ስልታዊ ቦታዎችን በሙሉ ተቆጣጠሩ። በጦርነቱ ወቅት አገሪቱን ይመሩ የነበሩት የነፍሰ ገዳዮች የሦስቱ ባሺዎች ስብስብ ኤንቨር፣ ታላትና ጀማል ያደረሱትን እልቂትና የአርመኖችን ዘር ማጥፋት ጥቁር ታሪክ ጠባሳ አድርገው ጥለው አገሪቱን ለባዕድ አሳልፈው በመስጠት በሌሊት ወደ ጀርመን ሸሹ። ከዚያም በላይ ግን በ1920 የተፈረመው የሴቨር ውል የኦቶማን ቱርክን ፍርክስክሷን አወጣው። በካርታው ላይ የተመለከትነው ነገር አስፈሪ ነበር። ምስራቃዊ የቱርክ ግዛት ለአርሜኒያና ለኩርዶች ተሰጠ። የባህር ዳርቾቻቸው በእንግሊዝና በጣሊያን ተያዙ። እጅግ ውቧና ስልታዊቷ ሳምሪኔስ ደግሞ ለቀድሞ ባላንጣዋ ለግሪክ ተሰጠ። ሱልጣኑ መሐመድ ስድስተኛ በኢስታንቡል በቁም እስረኛ ሆኖ የአጋር ኃይሎችን ትእዛዝ ብቻ የሚቀበል አሻንጉሊት ሆነ። ቱርክ ልክ እንደ ቁራሽ ዳቦ በጠረጴዛ ላይ ቀርባ የአውሮፓ ኃያላን በቢላዋ እየቆራረሱ ሊቀራመቷት ተዘጋጁ። እዚህ ላይ ነው ታላቁ ታሪካዊ ንጽጽር የሚመጣው። ይህ የቱርክ ሁኔታ በሁለተኛው ዓለም ጦርነት ወቅት ፈረንሳይ በናዚ ጀርመን ስትወረር ማርሻል ፔታይን በቪቺ ከተማ የጀርመን አሻንጉሊት የሆነ መንግሥት ሲያቋቁም የነበረውን አሳዛኝ ክስተት ያስታውሰናል። በፓሪስ ያለው መንግሥት ለጠላት እጅን ሲሰጥ፣ በለንደን የነበረው ጄኔራል ሻርል ዳጎል ግን ፈረንሳይ አልሞተችም፣ ትግሉ ይቀጥላል ብሎ የነጻነት ንቅናቄው እንደጀመረ ሁሉ በቱርክ በኢስታንቡል ያለው ሱልጣን ለአጋር ኃይሎቹ ሲንበረከክ፣ በአናቶሊያ ተራሮች ውስጥ አንድ ቆራጥ ጄኔራል የሀገሩን ትንሣኤ ለማብሰር እየተዘጋጀ ነበር። እርሱም ሙስጠፋ ከማል ነበር። ሜይ 1919 ሙስጠፋ ከማል ባንዲርማ በተባለች አንዲት አሮጌና ትንሽ መርከብ ተሳፍሮ በጥቁር ባህር በኩል ወደ ሳምሱን ከተማ መራ። በይፋ የተላከው የቱርክን ጦር ትጥቅ ለማስፈታትና ስርዓት ለማስከበር ቢሆንም በውስጡ የነበረው ምስጢር ግን ሌላ ነበር። እርሱም የተበተነውን አርበኛ ሰብስቦ ጠላትን መጋፈጥ። ጁን 1919 ከማልና ጥቂት ታማኝ አጋሮቹ ታዋቂውን የአማሲያ አዋጅ አወጡ። በአዋጁ ላይ የተጻፈው ቃል ልብ የሚነካና እምቢተኝነትን የሚሰብክ ነበር። አዋጁ እንዲህ ይላል: የሀገራችን አንድነት፣ የሕዝባችን ነጻነት በከፍተኛ አደጋ ላይ ወድቋል። በኢስታንቡል ያለው መንግሥት ኃላፊነቱን መወጣት አልቻለም። የሀገሪቱን ነጻነት ሊያድን የሚችለው ግን የራሱ የሕዝቡ ጽናትና ቁርጠኝነት ብቻ ነው የሚል ነበር። ይህ አዋጅ የነጻነት ትግሉ ይፋዊ መጀመሪያ ሆነ። ከማል ጁላይ 8 1919 ከወታደራዊ ማዕረጉ ሙሉ በሙሉ መልቀቂያ አስገባ። አሁን እርሱ ጀነራል አይደለም፣ ተራ የቱርክ ዜጋ ነው። ነገር ግን በአናቶሊያ ሕዝብ ዘንድ እርሱ የአገር ሕልውና ምልክት ነበር። በኢስታንቡል ያለው የሱልጣን አስተዳደር ይህን ሲሰማ ደነገጠ። በሜይ 1920 በሙስጠፋ ከማል ላይ የሞት ፍርድ አወጀ። በጠላት የሚፈለግ በገዛ አገሩ መንግሥት የሞት ፍርድ የተበየነበት መሳሪያና ገንዘብ የሌለው ሰው፣ ነገር ግን በልብ ውስጥ የታላቅ አገር ሕልም የያዘ አመፀኛ ሆነ። ሙስጠፋ ከማል። የታሪክን ውበት ተመልከቱ። በዚህ አስቸጋሪ ወቅት ከማል በአንካራ
አዲስ ብሔራዊ ምክር ቤት አቋቋመ። አሁን በቱርክ ሁለት መንግስታት አሉ። አንደኛው በኢስታንቡል ያለው የሱልጣኑ የአሻንጉሊቱ መንግስት፣ ሁለተኛው ደግሞ በአንካራ ያለው በአታቱርክ የሚመራው የአርበኞች መንግስት። የአንካራ መንግስት ጦርነት ለመግጠም መሳሪያና ወርቅ ያስፈልገው ነበር። በዚህ ላይ ነው አታቱርክ ወይም ሙስጠፋ ከማል የረቀቀ ዲፕሎማሲያዊ ስልት የተጠቀመው። በወቅቱ በሩሲያ የቦልሼቪኮች አብዮት ፈንድቶ ቭላድሚር ሌኒን ስልጣን ይዞ ነበር። ምዕራባውያን ሀገራት እንግሊዝና ፈረንሳይ የሌኒን የኮሚኒስት መንግስት ለማጥፋት ይሞክሩ ስለነበር ሌኒንና ከማል የጋራ ጠላት ነበራቸው። በታሪክ ተመራማሪዎች ዘንድም እጅግ የሚደንቀው ይህ የሁለቱ ተቃራኒ ርዕዮተ ዓለም ጥምረት ነው። ሌኒን ለአንካራ መንግስት በሚሊዮን የሚቆጠር የወርቅ ሩብል፣ በሺዎች የሚቆጠሩ ጠመንጃዎችን፣ ጥይቶችን፣ መድፎችን ላከ። ይህ የሩሲያ እርዳታ ለቱርክ የነጻነት ትግል የጀርባ አጥንት ሆነ። በ1921ም የግሪክ ጦር ከሰርምኔክስ ተነስቶ ወደ አንካራ በከፍተኛ ፍጥነት መገስገስ ጀመረ። ግሪኮች አንካራን በመያዝ የአታቱርክን መንግስት ሙሉ በሙሉ ለማጥፋት ቆርጦ ተነስተው ነበር። ሁኔታው ግን እጅግ አስፈሪ በመሆኑ በአንካራ የሚገኘው ፓርላማ ወደ ሌላ ከተማ ሊዛወር ጥቂት ቀናት ቀርቶት ነበር። የጠላት መድፍ ድምፅ በአንካራ ከተማ ውስጥ ይሰማ ነበር። በዚያ የጭንቅ ሰዓት ሙስጠፋ ከማል የጦሩ የበላይ አዛዥ ሆኖ ተሾመ። በኦገስትና በሴፕቴምበር በሳካሪያ ወንዝ ዳርቻ ታላቅ ፍልሚያ ተጀመረ። ከ100,000 በላይ ወታደሮች በየበኩላቸው ተሰለፉ። በ60 ኪሎ ሜትር ስፋት ባለው የጦር ግንባር ላይ እሳትና ደም ወረደ። ከማል ለወታደሮቹም አዲስ ልዩ ወታደራዊ ስልት አስተማረ። የመከላከያ መስመር የሚባል ነገር የለም። መከላከያ ማለት መላው አገር ማለት ነው። እያንዳንዱ ስንዝር የአገራችን መሬት በደም ሳይረጥ ጠላት ሊይዘው አይችልም የሚል ወታደራዊ ትእዛዝ አስተላለፈ። ለ22 ቀናትና ሌሊቶችም ያለማቋረጥ በተደረገው በዚህ አሰቃቂ ውጊያ የቱርክ ወታደሮች የሳካሪያን ወንዝ ወደ ብረት ግንብነት ቀየሩት። የግሪክ ጦር መተንፈሻ አጣ። በሴፕቴምበር ወር መጀመሪያ ላይም የግሪክ ወታደሮች ተሸንፈው መሸሽ ጀመሩ። ይህ ድል ታሪካዊ ነበር። በድሉ ማግስት አንድ የታሪክ ምሁር እንዲህ ሲል ጻፈ። ሴፕቴምበር 13 ቀን 1683 በቬና በር የተጀመረው የቱርኮች ወደ ኋላ መፈግፈግ ልክ ከ238 ዓመታት በኋላ በሳካሪያ ምድር ላይ ቆመ ሲል ሁኔታውን ገለጸ። የአንካራ ፓርላማ ለሙስጠፋ ከማል ጋዚ ወይም የእምነትና የአገር አርበኛ የሚል ታላቅ ማዕረግ ሰጠው። ከሳካሪያ ድል በኋላ በኦገስት 1922 አታቱርክ ታላቁን የማጥፋት ዘመቻ ወይም ግሬት ኦፌንሲቭ ጀመረ። የግሪክ ጦር ሙሉ በሙሉ ተደምስሶ ከሰርሚኔስ ወደ ባህር ተወረወረ። እንግዲህ አስቡት፣ ህዝቡ ነፃነቱን ካወጀ በኋላ አታቱርክ ፊቱን ወደ ፖለቲካው አዞረ። በኖቬምበር 1 ቀን 1922 ዓ.ም የአንካራ ብሔራዊ ምክር ቤት የኦቶማንን ሱልጣኔት ሙሉ በሙሉ መሻሩንና መሐመድ ስድስተኛ ከስልጣን መውረዱን አወጀ። የ600 ዓመታቱ ታላቁ ግዛት የኦቶማን ኢምፓየር ታሪክ ሆነ። በጁላይ 1923 ዓመተ ምህረት የተፈረመው የላውዛን ስምምነት የሴቨርንን ውርደት ሙሉ በሙሉ በመሻር የዛሬዋን የቱርክ ሪፐብሊክ ድንበሮች በዓለም አቀፍ ደረጃ አጸደቀ። በኦክቶበር 29 ቀን 1923 የቱርክ ሪፐብሊክ መመስረቷ ታወጀ። ዋና ከተማዋም በአናቶሊያ እምብርት በምትገኘው አንካራ ሆነች። ሙስጠፋ ከማልም የአዲሷ ሪፐብሊክ የመጀመሪያው ፕሬዝዳንት ሆኖ ተመረጠ። ሙስጠፋ ከማል የሀገር ህልውና በብረት ሳይሆን በህዝቡ አንድነትና በታላቅ መሪ ጽናት የሚወሰን መሆኑን አስመሰከረ። አታቱርክ ከፈራረሰው የኦቶማን ፍርስራሽ ላይ በደምና በላብ የታነጸች አዲስ ሀገር ገንብቶ አሳየ። ነገር ግን ትልቁ ፈተና አገሪቱን በጦርነት ማዳን ብቻ አልነበረም፣ ከጦርነቱ በኋላ አገሪቱን ዘመናዊ ማድረግ እንጂ። በዚህ በኩል አታቱርክ ቱርክን ለመለወጥ የወሰዳቸውን አስገራሚ አብዮታዊ እርምጃዎችን እንመልከት። አንዱ ድንበርን ያስከብራል፣ ሌላኛው ግን ስልጣኔ ይገነባል። ሰይፍ ጠላትን ያጠፋል፣ ብዕር ግን አእምሮን ይቀርጻል። በዓለማችን ታሪክ ውስጥ በሰይፍ ብቻ የገነኑ ነገር ግን በብዕር ባለመጻፋቸው የታሪክ አቧራ የዋጣቸው ብዙ ኃያላን ግዛቶች አይተናል። ጦርነት ማሸነፍ ታላቅ ጀግንነት ቢሆንም ከጦርነት በኋላ የሚመጣው ረሃብና መሃይብነት፣ የባህል ጨለማን ሰብሮ መውጣት ግን ከዚህ በላይ የሆነ እጅግ የረቀቀ ከባድ ትግል ነው። ሙስጠፋ ከማል አታቱርክ ከነጻነት ጦርነት በኋላ ቱርክን እንደገና ለመፍጠር ያደረገው የሰይፍና የብዕር ትግል በጥልቀት ስንመለከት የሰራቸውን ስራዎች ያስደንቃሉ። እንግዲህ አስቡት፣ በኦክቶበር 1923 የቱርክ ሪፐብሊክ በይፋ ተመሰረተች። ሀገሪቱ ከባዕዳን ወራሪዎች ነፃ ወጥታለች። ነገር ግን በወቅቱ የነበረችው
ቱርክ እጅግ በጣም ድሃ የወደመችና ሕዝቧን በድቅድቅ የማይብነት ጨለማ ውስጥ የነበረች ሀገር ነበረች። ከሕዝቡ ውስጥ ማንበብና መጻፍ የሚችለው ከ10% ያነሰው ብቻ ነበር። ከ600 ዓመታት በላይ የነበረው የኦቶማን ሥርዓት የሕዝቡን አእምሮ በሃይማኖታዊ ጥብቅ ትውፊቶችና በባህል ቀንበር አስሮት ቆይቷል። አታቱርክ ይህን ተመለከተና እንዲህ አለ። እውነተኛው የነጻነት ትግል አሁን ነው የሚጀምረው። ጠላትን በሰይፍ አሸንፈናል። አሁን ደግሞ መሃይምነትንና ኋላ ቀርነትን በብዕር ማሸነፍ ይኖርብናል አለ። በመጀመሪያ አፕሪል 20 ቀን 1924 አዲስና እጅግ ዘመናዊ ሕገ መንግሥት ተረቀቀ። ይህ ሕገ መንግሥት እንደ ፈረንሳይ፣ ስዊዘርላንድና ጣሊያን ካሉ የአውሮፓ ሀገራት ሕጎች የተቀዳ ሲሆን የሰው ልጅን መሠረታዊ መብቶች የመናገር፣ የመጻፍ፣ የመሰብሰብና የሃይማኖት ነጻነትን በይፋ ጸደቀ። ይህ እርምጃ ለዘመናት በንጉሣዊና በሃይማኖታዊ አገዛዝ ስር ለኖረው የቱርክ ሕዝብ አዲስና አስገራሚ የነጻነት አየር ነበር። የአታቱርክ የባህል ለውጥ 17ኛው ክፍለ ዘመን ማብቂያ ላይ ሩሲያን ለማዘመን የተነሳውን የታላቁን ፒተርን ወይም ፒተር ዘግሬት ታሪካዊ እርምጃ ያስታውሰናል። ታላቁ ፒተር ሩሲያን ከአሮጌው መካከለኛው ዘመን አስተሳሰብ አውጥቶ ወደ አውሮፓ ስልጣኔ ለማስገባት ሲነሳ የሩሲያ ባላባቶች ረጅም ጢማቸውን እንዲላጩና ባህላዊ አልባሳታቸውን ትተው የአውሮፓን ዘመናዊ ልብሶች እንዲለብሱ በሕግ አስገድዶ ነበር። እምቢ ያሉትንም ከፍተኛ የጢም ግብር እንዲከፍሉ ተደርጓል። አታቱርክም ልክ እንደ ታላቁ ፒተር የቱርክ ሕዝብ ውጫዊ ገጽታውና አለባበሱ ሳይቀር ዘመናዊ እንዲሆን ፈለገ። በወቅቱ የኦቶማን ግዛት መለያ የነበረው ፌዝ የተባለው ቀይ የሱፍ ኮፍያ ነበር። አታቱርክ ይህን ኮፍያ የኋላ ቀርነት፣ የመካከለኛው ዘመን ምልክት አድርጎ ይመለከተው ነበር። በመሆኑም በ1925 የባርኔጣ ሕግ ወይም ሃትሎ ታወጀ። በሕጉ መሠረት ወንዶች የባህል ኮፍያዎቻቸውን አውልቀው ዘመናዊ የአውሮፓ ኮፍያዎችን እንዲለብሱ ተደረገ። ይህ እርምጃ ለብዙዎች ቀላል ሊመስል ይችላል። ነገር ግን ለቱርክ ወግ አጥባቂዎች ታላቅ የባህል ድንጋጤ ነበር። አልባሳትን መቀየር የአስተሳሰብ ለውጥ ያመጣል ብሎ ያምን ስለነበር አታቱርክ ራሱ ዘመናዊ ልብስና ባርኔጣ እየለበሰ በሕዝቡ መካከል በመዘዋወር አርአያ ሆነ። ሃይማኖትና መንግሥት፣ መለኮታዊ ሥልጣንና ምድራዊ ሕግ፣ እነዚህ ሁለት ታላላቅ ኃይሎች በሰዎች ልብና አእምሮ ላይ ለመንገስ ለዘመናት ያደረጉት ፍልሚያ በታሪክ መዝገብ ላይ እጅግ ደማቅና ልብ አንጠልጣይ ምዕራፍ ነው። እንግዲህ ያስቡት፣ የኦቶማን ኢምፓየር ተራ መንግሥት አልነበረም። የኦቶማን ሱልጣን መሪ ብቻ ሳይሆን ካሊፋ ወይም በመላው ዓለም ላሉ ሙስሊሞች መለኮታዊና መንፈሳዊ መሪም ነበር። ሱልጣኑ በሕዝቡ ዘንድ የሚታየው ዙልሃሊ ፊል አሪስ ወይም የአምላክ ጥላ በምድር ላይ ተብሎ ነበር። ይህ ሥልጣን ለ600 ዓመታት ያህል ፍጹም የማይደፈር ጥያቄ የማይነሳበትና የቅድስና ማማ ላይ የተቀመጠ ነበር። ይሁን እንጂ ሙስጠፋ ከማል ይህ ሃይማኖታዊና መንግሥታዊ ጥምረት ቱርክን በመካከለኛው ዘመን ጨለማ ውስጥ አስሮ ያቆያት ዋናው ሰንሰለት መሆኑን በጥልቀት ተረድቶ ነበር። አውሮፓ በኢንዱስትሪ በሳይንስና በቴክኖሎጂ ወደ ጠፈር ስትምዘገዘግ፣ ቱርክ ግን በሃይማኖታዊ ሕግጋትና በወግ አጥባቂ ዑለማዎች ትእዛዝ ስር ወድቃ መንቀሳቀስ አቅቷት ነበር። ከማል ፊቱን አክብዶ እንዲህ አለ። ሀገራችን መለኮታዊ በሆኑና በማይለወጡ የጥንት ሕጎች ልትመራ አትችልም። መንግሥት የምድራዊን ሕይወት እውነት መጋፈጥ ይኖርበታል። ሃይማኖት በሰውና በአምላክ መካከል ያለ ቅዱስ ግንኙነት ነው። ቤተ መንግሥት ግን የሕዝብ አገልግሎት መሣሪያ እንጂ የመለኮት መድረክ አይደለም አለ። ይህ አታቱርክ የካሊፌት መሻር ውሳኔ በ16ኛው ክፍለ ዘመን በእንግሊዝ ምድር የተከሰተውን ታላቅ የታሪክ አቅጣጫ መቀየር ያስታውሰናል። በወቅቱ የእንግሊዙ ንጉሥ ሄንሪ 8ኛ ከሀገራዊና ከግል ፍላጎቱ በመነሳት እንግሊዝን ለዘመናት በሃይማኖታዊ መረብ ከተቀለላትና መለኮታዊ ሥልጣን ካለው ከሮማ ካቶሊክ ጳጳስ ጋር ያለውን ግንኙነት ሙሉ በሙሉ አቋረጠ። ሄንሪ 8ኛ ራሱን የእንግሊዝ ቤተ ክርስቲያን የበላይ መሪ አድርጎ በመሾም የመንግሥት ፍጹም ሉዓላዊነትን አወጀ። ይሁን እንጂ በሄንሪ 8ኛና በአታቱርክ መካከል ትልቅ ልዩነት አለ። ሄንሪ 8ኛ ከቫቲካን የተገነጠለው የራሱን ሃይማኖታዊ ሥልጣን ለመገንባትና የሀገሪቱን ሀብት ለመቆጣጠር ሲሆን፣ አታቱርክ ግን ካሊፊነቱን ያፈረሰው ሃይማኖትን ከመንግሥት ሙሉ በሙሉ በመለየት ወይም ሴኩላሪዝም የሆነ አስተሳሰብ የሰው ልጅ በራሱ አእምሮና በዘመናዊ የሲቪል ሕግጋት ብቻ የሚመራበት ዲሞክራሲያዊ ሥርዓት ለመገንባት ነበር። ይህ እርምጃ በዓለም ታሪክ ውስጥ እጅግ ደፋርና አወይታዊ እርምጃ ተብሎ ይመዘገባል። እንግዲህ ታሪካዊ ትዕይንቱን በዓይነ ሕሊናችሁ ሳሉት። ማርች 3 ቀን 1924 በአንካራ የሚገኘው የቱርክ ብሔራዊ ምክር ቤት
በከባድ ክርክር ተሞልቷል። አታቱርክ በፓርላማው ፊት ቆሞ የካሊፌቱን ስርዓት ሙሉ በሙሉ የሚሽርና የኦቶማን ንጉሳዊ ቤተሰብ አባላት ሙሉ በሙሉ ከቱርክ ምድር በአስቸኳይ እንዲባረሩ የሚያዝ ሕግ አቀረበ። ክርክሩ እጅግ እልህ አስጨራሽ ነበር። በመጨረሻም ሕጉ በታላቅ ድምፅ ጸደቀ። በዚያው ሌሊትም የመጨረሻው የኦቶማን ካሊፋ አብዱል መጂድ ሁለተኛ በኢስታንቡል በሚገኘው የዶል ማሃባች የቅንጦት ቤተ መንግሥት ውስጥ ተቀምጦ ሳለ የፖሊስ አዛዦች በሩን አንኳኩ። በ24 ሰዓታት ውስጥም ጥቂት ሻንጣዎችን ብቻ ይዞ ሀገሪቱን ለቆ እንዲወጣ ታዘዘ። ያ የ600 ዓመት ታላቁ ሥርወ መንግሥት የዓለም ሙስሊሞች መንፈሳዊ መሪ በሌሊት ጨለማ ውስጥ በቅዝቃዜና በጭጋግ ታጅቦ ወደ ባቡር ጣቢያ ተወሰደ። የባቡር ጣቢያው ኃላፊ የነበረው አንድ አይሁዳዊም ለዘመናት ቤተሰቡን ካሳደደውና ካንገላታው የኦቶማን ሥርዓት የመጨረሻውን መሪን በሚስጥር በባቡር ጣቢያ ተደብቆ እንዲያልፍ ረዳው። ይህ ትዕይንት እጅግ አሳዛኝና የታሪክ ተገለባበጭነትን የሚያሳይ ነበር። ቀጥሎም በአፕሪል 8 1924 አታቱርክ ሌላ ታላቅ እርምጃ ወሰደ። የሼሪያ ፍርድ ቤቶች ሙሉ በሙሉ ተዘጉ። በምትካቸው ከስዊዘርላንድ የተቀዳ እጅግ ዘመናዊ የሲቪል ሕግ ተተካ። በአንድ ሌሊት ቱርክ ከሃይማኖታዊ መንግሥትነት ወደ ዓለማዊ መንግሥት ወይም ሴኩላር ሪፐብሊክ ተለወጠች። የካሊፌቱ መፍረስና የሃይማኖት ፍርድ ቤቶች መዘጋት ወግ አጥባቂዎቹንና የቀድሞው የንጉሥን ባለሥልጣናት ክፉኛ አስቆጣ። የአገሪቱ ምስራቃዊ ክፍል በሼክ ሳይድ የሚመራ ትልቅ ሃይማኖታዊ አመፅም ተቀሰቀሰ። አታቱርክ ግን አመፁን በብረት እጅ መታው። ይሁን እንጂ ተቃዋሚዎቹ በአደባባይ መዋጋት ሲያቅታቸው ወደ ምስጢራዊ ሴራ ተሸጋገሩ። እንግዲህ አስቡት፣ በ1926 በሰርሜኒስ ከተማ ውስጥ አታቱርክን ለመግደል ታላቅ የሚስጥር ሴራ ተጠነሰሰ። ሴረኞቹም አታቱርክ በከተማው በሚያልፍበት ወቅት መኪናቸውን በቦምብ ለማፈንዳትና ከዚያም በጀልባ ወደ ግሪክ ደሴቶች ለማምለጥ አቅደው ነበር። የአታቱርክ መኪና ከተማዋ ለመድረስ ጥቂት ሰዓታት ሲቀራት ግን ሴረኞቹን በጀልባ ለማስመለጥ የተስማማው ሻውኬ የተባለ አንድ ታናሽ ጀልባ ነጂ ሕሊናው ተረበሸ። በፍርሃትና በቁጭት ተሞልቶ ወደ ሰምሬኒስ ገዢ ቢሮ በመሄድ የሴራውን ድር ሙሉ በሙሉ ዘረገፈው። ፖሊሶች ወዲያውኑ እርምጃ ወሰዱ። ሴረኞቹም በሙሉ ተያዙ። አታቱርክ ግን ከሞት የተረፈው በጥቂት ሰከንዶችና በፈጣሪ ምስጢራዊ ጥበቃ ብቻ ነበር። ሙስጠፋ ከማል ከዚህ አስፈሪ አደጋ ከተረፈ በኋላ ለቱርክ ሕዝብ ዛሬም ድረስ በነሐስ ተቀርጾ የሚነበበውን ታዋቂ ንግግሩን አደረገ። የኔ ደካማና ሟች አካል አንድ ቀን በእርግጥ ወደ አፈርነት ይቀየራል፣ ነገር ግን የቱርክ ሪፐብሊክ እስከ ዘላለሙ ድረስ ጸንታ ትኖራለች የሚል ንግግር ተናገረ። አታቱርክ ካሊፌቱን ያፈረሰው የሃይማኖት ፍርድ ቤቶችን የዘጋው ሃይማኖቱን በመጠላት አልነበረም። ይልቁንም ሃይማኖት ለአገር እድገትና ለሳይንስ ስልጣኔ መሰናክል እንዳይሆንና የቱርክ ሕዝብ በነጻነት እንዲያስብ ለማድረግ እንጂ። በዚህ ደፋር እርምጃው አታቱርክ ቱርክን በዓለም መድረክ ላይ ብቸኛዋና የመጀመሪያው ዓለማዊ የእስልምና አገር አደረጋት። በ1924 በጋ ላይ አታቱርክ ታዋቂውን የአሜሪካ ትምህርት ሥርዓት አሻሻጭ ፕሮፌሰር ጆን ዲዩን ወደ አንካራ ጋበዘው። ዓላማው የቱርክን የትምህርት ሥርዓት እንዴት መቀየር እንደሚቻል ምክር ለመቀበል ነበር። ጆን ዲዮ በአገሪቱ ተዘዋውሮ ካጠና በኋላ አንድ አስደንጋጭ እውነት ለአታቱርክ ነገረው። በቱርክ ሀገር የንባብ ክህሎት እጅግ ዝቅተኛ የሆነበት ዋናው ምክንያት የቱርክ ቋንቋ በአረብኛ ፊደላት ስለሚጻፍ ነው። የአረብኛ ድምፆችና የቱርክ ቋንቋ አወቃቀር ፍጹም የተለያየ በመሆናቸው አንድ ገበሬ ይህን ለመማር ዓመታት ይፈጅበታል። ፊደላቱን ካልቀየራችሁ መሃይምነት ማጥፋት አትችሉም አላቸው። አታቱርክ ይህን ምክር ወዲያውኑ ተቀበለ። የቋንቋ ሊቃውንቱን ሰብስቦ አዲስ የላቲን ፊደላትን መሠረት ያደረገ የቱርክ ፊደል እንዲቀረጹ አዘዘ። ሊቃውንቱ ይህን አዲስ ፊደል ለሕዝቡ ለማስተማር ቢያንስ 5 ዓመታት ይፈጃል አሉት። አታቱርክ እንዲህ ሲል መለሰላቸው፣ እኛ 5 ዓመት የለንም፣ በ5 ወር ውስጥ እናስተምራለን ወይም ደግሞ ፈጽሞ አንማርም ሲል ተናገረ። እንግዲህ ታሪካዊ ድራማን ተመልከቱ። በ1928 ማብቂያ ላይ አዲሱ ፊደል ታወጀ። አታቱርክ ራሱ ጥቁር ሰሌዳና ጠመኔ ይዞ በአውራ ጎዳናዎች በፓርኮችና በገበያ ቦታዎች እየተዘዋወረ ለገበሬዎችና ለሰራተኞች አዲሱን ፊደል ያስተምር ጀመር። በአንድ ሌሊት መላው ሀገር ተማሪ ሆነ። ውጤቱ ግን ተአምራዊ ነበር። በ1927 ከ10% በታች የነበረው ማንበብና መጻፍ የሚችለው ሕዝብ ቁጥር በ1940 ወደ 23% አደገ። በአታቱርክ ዘመን የአንደኛ ደረጃ ተማሪዎች ቁጥር በ225% ሲያድግ የሁለተኛ ደረጃ ተማሪዎች ቁጥር ደግሞ በ1700% አደገ። ይህ በታሪክ ታይቶ የማይታወቅ
እጅግ ፈጣን የትምህርት እድገት ነበር። አታቱርክ ሀገሪቱ ዘመናዊ መሆን የምትችለው ሴቶች ሙሉ በሙሉ ነፃነት ሲያገኙ ብቻ ነው ብሎ ያምን ነበር። በወቅቱ እርሱ ያገባት ታላቅና ተራማጅ ሴት ነበረች። ስሟም ላቲፌ ኡሻ ክሊጉል ትባል ነበር። ላቲፌ በለንደንና በፓሪስ የተማረች የሴቶችን መብት አጥብቃ የምትከራከር ጠንካራ ሴት ነበረች። ምንም እንኳን ትዳራቸው በ1925 በፍቺ ቢጠናቀቅም የላቲፌ ተራማጅ አስተሳሰብ በአታቱርክ የሴቶች መብት ውሳኔዎች ላይ ትልቅ አሻራ ጥሏል። በተጨማሪም አታቱርክ ከደርዘን በላይ ልጆችን ያሳደገ ሲሆን አብዛኞቹ ሴቶች ነበሩ። የእነርሱም ስኬት የሴቶችን አቅም በተግባር እንዲረዳ አድርጎታል። በዲሴምበር 1934ም ቱርክ ለሴቶች ሙሉ የፖለቲካና የመምረጥ መብት ሰጠች። አታቱርክ በወቅቱ ባስተላለፈው መግለጫ ላይ እንዲህ ሲል ጻፈ። ሴቶች ከፖለቲካ ሕይወት ማግለል ምንም አይነት አመክንያዊ ምክንያታዊ ማብራሪያ ሊኖር አይችልም አለ። በ1935 በተደረገው ሀገራዊ ምርጫ 18 ሴት የፓርላማ አባላት ተመረጡ። ይህ ቁጥር በወቅቱ በዲሞክራሲ ማማ ላይ በነበሩት በእንግሊዝና በአሜሪካ ፓርላማዎች ውስጥ ከነበሩት ሴት ተወካዮች የበለጠ ነበር። ሴቶች የኒቃብ ሆነ የሂጃብ ግዴታ ሳይጣልባቸው የፈለጉትን ዘመናዊ ልብስ የመልበስ ነፃነት አገኙ። አታቱርክ በሰይፍ ያዳናትን ሀገር በብዕር እንደገና ፈጠራት። በአንድ ትውልድ ዕድሜ ውስጥ የሕዝቡን አልባሳት፣ ፊደል፣ ሕግና አስተሳሰብ ሙሉ በሙሉ ቀየረ። ታሪክን አሻግረን ስንመለከት አንድ ትልቅ እውነት ቁልጭ ብሎ ይታየናል። አንድ ሀገር በጦር ሜዳ የገነባቸው ነፃነት በኢኮኖሚ ካልተደገፈና በራሷ እግር መቆም ካልቻለች ያ ነፃነት ውሎ አድሮ በባዕዳን የብድርና የገንዘብ ቀንበር ስር መውደቁ አይቀሬ ነው። ሰይፍና ባንዲራ ሀገርን ነፃ ያወጣሉ። ፋብሪኮች፣ ባንኮች ግን ያንን ነፃነት ያጸናሉ። አታቱርክ የነፃነት ትግሉን አጠናቆ አዲሱን ሪፐብሊክ ሲመሰርት በፊቱ የተደቀነው የኢኮኖሚ ቀውስም ከጦርነቱ ያልተናነሰ ከባድ ነበር። በ1923 የቱርክ ምድር የነበረው የኢኮኖሚ መዋቅር እጅግ ኋላ ቀርና የወደመ ነበር። ሀገሪቱ የራሷ ፋብሪካ አልነበራትም። ጥጥና ትንባሆ የመሳሰሉ ጥሬ ዕቃዎችን በረከሰ ዋጋ ወደ ውጭ ልካ የተሰሩ አልባሳትን በውድ ዋጋ ከአውሮፓ ለማስገባት ትገደድ ነበር። አታቱርክ የኢኮኖሚ ጥገኝነት ለመስበርና ቱርክን በራሷ እግር ለማስቆም ቆርጦ ተነሳ። ይህ አታቱርክ በቱርክ ውስጥ የጀመረው የአገር ውስጥ ምርትና የማስፋፊያትና የመንግሥት የኢኮኖሚ ተሳትፎ የማሳደግ ፖለቲካ በ1930ዎቹ መጀመሪያ በአሜሪካ የተከሰተውን ታላቅ የኢኮኖሚ ቀውስ ለመመከት ፕሬዝዳንት ፍራንክሊን ሩዝቬልት የጀመሩትን ኒው ዲል የተባለውን ታላቅ አገራዊ ፕሮግራም ያስታውሰናል። ሩዝቬልት በግል ባለ ሀብቶች ብቻ መወጣት ያልተቻለውን የኢኮኖሚ አዘቅት ለመታደግ መንግሥትን በቀጥታ ወደ ልማት ሥራዎች እንደ ግድቦች ግንባታ፣ መንገድና ፋብሪኮች ማስፋፋት እንዳስገቡት ሁሉ አታቱርክም በወቅቱ በቱርክ የግል ባለሀብቶች ባለመኖራቸው ምክንያት መንግሥትን ዋነኛ ባለሀብት አድርጎ ወደ ገበያው አስገባው። ይህ የመንግሥትና የሕዝብ የጋራ ጥምረት ቱርክን በአጭር ጊዜ ውስጥ ከውጭ ጥገኝነት ያዳነ ታላቅ ኢኮኖሚ አብዮት ሆነ። እንግዲህ ያስቡት፣ በ1924 አዲሷ ቱርክ የመጀመሪያው ብሔራዊ ባንክ ኢሽ ባንካሲ በሚል ስም አቋቋመች። ከ7 ዓመታት በኋላም በ1931 የቱርክ ማዕከላዊ ባንክ ወይም ሴንትራል ባንክ ኦፍ ቱርክ ተመሰረተ። እነዚህ ባንኮች የውጭ ካፒታልን ሳያምኑ ሀገራዊ ኢንዱስትሪ ግንባታን በገንዘብ ለመደገፍ የተዘረጉ ታላላቅ መዋቅሮች ነበሩ። በመቀጠልም አታቱርክ በሀገሪቱ ውስጥ የብረት መረብ የተባለውን ታላቁ የባቡር ሀዲድ ዝርጋታ ፕሮጀክት አወጀ። በኦቶማን ዘመን የነበሩት ጥቂት የባቡር መስመሮች ሙሉ በሙሉ በባዕዳን ኩባንያዎች የተያዙ ስለነበሩ አታቱርክ እነዚህን ኩባንያዎች ወደ ሀገር ውስጥ በማዘዋወር በአጭር ጊዜ ውስጥ በሺዎች የሚቆጠሩ ማይሎች አዲስ ባቡር ሀዲዶች መንገዶችን አስገነባ። ይህ የአገሪቱን የንግድ ትስስር ከኢስታንቡል ውጪ ወደ መካከለኛውና ምስራቃዊ የአናቶሊያ ከተሞች በማምጣት የኢኮኖሚ እድገቱን ፍትሃዊ ያደረገው። ነገር ግን በኦክቶበር 1929 በኒውዮርክ ዎል ስትሪት የገበያ መፈራረስ ሳቢያ ዓለም በከባድ የኢኮኖሚ ቀውስ ውስጥ ወደቀች። ይህ ቀውስም ቱርክ ክፉኛ ፈተናት። ነገር ግን አታቱርክ ይህን ቀውስ ለመመከት የ5 ዓመት የልማት ዕቅድ በማውጣት ሀገሪቱ በራሷ ምርት ብቻ እንድትኖር የሚያስችሉ በርካታ ፋብሪካዎችን አቋቋመ። በአጭር ጊዜ ውስጥም የስኳር፣ የጥጥ፣ የጨርቃጨርቅና የብረት ፋብሪካዎች ተከፈቱ። ሀገሪቱ የራሷ አልባሳትና የቤት ውስጥ ፍጆታዎችን ማምረት ጀመረች። እንዲሁም በወቅቱ ታዳጊ የነበረው የአውሮፕላን የመኪና መገጣጠሚያ ኢንዱስትሪ ሳይቀር በቱርክ ምድር ላይ መታየት ጀምሮ ነበር። አታቱርክ ሀገሪቱን በጦርነት ብቻ ሳይሆን በኢኮኖሚያዊ መስክም ራሷን እንድትችል በማድረግ የነፃነቷን ዋስትና በጠንካራ መሠረት ላይ አኖረ።
ሁሉንም ነገር የሚያስረሳ ታላላቅ ጀግኖችም ሆነ ነገስታት ወደ መቃብር የሚያወርደው እኛም ቆም ብለን ስለ ህይወት አጭርነት እንደመረምር የሚያደርገን ያ የማይታየው የታሪክ ዳኛ ነው። ሙስጠፋ ከማል አታቱርክ በአገር ውስጥ ያደረጋቸው ታላላቅ የባህል፣ የትምህርት፣ ኢኮኖሚ አብዮቶች ካጠናቀቀ በኋላ ፊቱን ወደ ውጭው ዓለምና ወደ ሰላማዊ ዲፕሎማሲ ያዞረ። የአታቱርክ የውጭ ጉዳይ ፖሊሲ በአንድ ታዋቂ መሪ ቃል የተመሰረተ ነበር፣ በአገር ውስጥ ሰላም፣ በዓለም ላይ ሰላም የሚል። ሙስጠፋ ከማል በአንደኛው የዓለም ጦርነት ወቅት አገሩን ካደሟትና መሬቱን ለመቀራመት ከሞከሩት የቀድሞ ጠላቶቹ በተለይም ከእንግሊዝና ከፈረንሳይ ጋር የነበረውን ግንኙነት በሰላማዊ መንገድ ለመፍታት ጥረት አደረገ። እዚህ ላይ ግን ታላቅ የታሪክ ፈተና ገጠመው። በ19ኛዎቹ አጋማሽ በነዳጅ የበለጸገችው የሞሱል ከተማ የአሁኗ ኢራቅ ይዞታን በተመለከተ በቱርክና በእንግሊዝ መካከል ከባድ ውዝግብ ተነሳ። ቱርክ ከተማዋ የራሷ መሆኑን ስትከራከር፣ እንግሊዝ ግን አካባቢውን ለመቆጣጠር ፈለገች። ውዝግቡ ወደ መንግስታቱ ማህበር ወይም ሊግ ኦፍ ኔሽን ተመርቶ ማህበሩ ለእንግሊዝ ጥቅም አድልቶ በመወሰኑ ሙሱል ለብሪታንያ ተሰጠች። አታቱርክ ግን አዲሷን አገሩን ወደ ሌላ አዲስ ጦርነት ውስጥ ማስገባት ስላልፈለገ ውሳኔውን በጸጋ ተቀብሎ ሰላምን መረጠ። ይህ ውሳኔው በአንዳንድ ወግ አጥባቂዎች ብሔርተኞች ዘንድ ቢያስከፋውም ሀገሪቱ ግን ዘላቂ ሰላምና ከአውሮፓ ጋር መልካም ግንኙነት እንዲሁም የኢኮኖሚ ብድርና ኢንቨስትመንት አስገኘ። የአታቱርክ ዲፕሎማሲያዊ ብልህነት ጎልቶ የታየው ግን በባልካን ሀገሮች ውስጥ ነበር። ለዘመናት በጦርነትና በጥል ሲተላለቁ የነበሩት ቱርክ፣ ግሪክ፣ ዩጎዝላቪያ፣ ሮማንያ በጣሊያኑ ፋሺስት መሪ በቤኒቶ ሙሶሊኒ የወረራ ዛቻ ምክንያት ታላቅ ስጋት ውስጥ ወድቀው ነበር። ይህ አታቱርክ የቀድሞ ባላንጣውን ግሪክን ጨምሮ ከባልካን ሀገሮች ጋር በ1935 የፈጠረው የባልካን ስምምነት ከሁለተኛው ዓለም ጦርነት በኋላ በፈረንሳይና በጀርመን መካከል የተፈጠረውን ዛሬ ለአውሮፓ ህብረት ወይም ኢሮፒያን ዩኒየን መሰረት የሆነውን ታሪካዊ እርቅ ያስታውሰናል። ለዘመናት በጦርነት ሲደሙ የነበሩት ፈረንሳይና ጀርመን ሰላምን ለመፍጠር እንደተስማሙት ሁሉ ቱርክና ግሪክም አታቱርክና በግሪኩ ጠቅላይ ሚኒስትር ቬኒዜሎስ ብልህነት የጠበቀ ወዳጅነት መሰረቱ። ቬኒዜሎስ የአታቱርክን የሰላም ጥረት በማድነቅ የኖቤል ሰላም ሽልማት ጭምር እጩ አድርጎት ነበር። በ1937 መጨረሻ ላይ የዚህ ታላቅ መሪ የጤና ሁኔታ በከፍተኛ ደረጃ መዳከም ጀመረ። ዕድሜ ልኩን ለከባድ ሥራ ምቾት ሳይሰጠው ሌሊትና ቀን ሲለፋና አልፎ አልፎም አልኮል ሲጠጣ የኖረው አታቱርክ በጉበት በሽታ መታመሙ ታወቀ። በሽታው በወቅቱ ምንም አይነት ፈውስ የሌለውና እጅግ አሰቃቂ ነበር። በኖቬምበር 10 1938 ረፋዱ ላይ በኢስታንቡል በሚገኘው የዶል ማህበይቼ ቤተ መንግሥት ውስጥ በነጻነት ትግሉ ወቅት ጥይት ያልበገረው በፖለቲካው መስክ ዓለምን ያስገረመውና አዲሷን ቱርክ የፈጠረው ያ ታላቅ አንበሳ የመጨረሻውን የሕይወት ትንፋሽ ተነፈሰ። ሰዓቱ ጠዋት 3:05 ነበር። ዛሬም ቢሆን በየዓመቱ ኖቬምበር 10 ቀን ልክ ጠዋት 3:05 ላይ መላው የቱርክ ሕዝብ ባቡሮች፣ መኪኖች፣ መንገዶች ባሉበት ቆመው ለአንድ ደቂቃ ለዚህ ታላቅ መሪ ለአታቱርክ የዝምታ ክብር ይሰጣሉ። የአታቱርክ አስክሬን በታላቅ የሐዘን ሥርዓት ከተሸኘ በኋላ በ1953 በአንካራ ከተማ ላይ ለክብሩ በተገነባው አንቲካቢር በተባለው ታላቅ ግርማ ሞገስ ባለው መካነ መቃብር ውስጥ አረፈ። አታቱርክ ለቱርክ ሕዝብ ትልቅ ትንሣኤ ያመጣ፣ ሴቶችን ከጨለማ ያወጣ፣ ሕዝቡን ያስተማረና ዘመናዊ ሀገር የገነባ ታላቅ መሪ ነው። በሌላ በኩል ግን በአንድ ፓርቲ ሥርዓት ሀገሪቱን የገዛ፣ ተቃዋሚዎችን የጨቆነና በኦቶማን ዘመን የተፈጸመውን የአርመኖች የዘር ማጥፋት ለመቀበል ፈቃደኛ ያልሆነ ብሔርተኛ መሪም ተደርጎ ይወቀሳል። ነገር ግን ታሪኩን በጥልቀት ስናስተውለው አታቱርክ ባይኖር ኖሮ የዛሬዋ ቱርክ በካርታ ላይ እንደማትኖርና ሕዝቡን በባዕዳን ቀንበር ስር ወድቆ እንደሚኖር ግልጽ ነው። እርሱ ከአሮጌው ፍርስራሽ ላይ አዲስን ጠንካራ ሕንፃ የገነባ፣ ሰይፍን በብዕር ጥበብ አጅቦ ትውልድን የቀየረ ታላቅ መሐንዲስ ነው እያልን ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.